የተገፋው እንግሊዛዊ አሁን በባርሴሎና በእግር ኳስ ዳግም እንደመወለድ ሆኖለት የስኬቱን ደስታ እያጣጣመ ነው። ማርከስ ራሽፎርድ አንድ ማይካድ ሀቅ አለ። የኔ ህይወት ከዩናይትድ ጋር በእጅጉ የተቆራኘ ነው። አስቡት 23 ዓመት ሙሉ በዩናይትድ ነው ያሳለፍኩት ይላል የ27 ዓመቱ ተጫዋች። ያም ቢሆን ግን በባርሴሎና ውለን ታራዝማለህ ወይስ ትመለሳለህ ተብሎ ለተጠየቀው እኛም ካፍታ በኋላ ምላሽ እንነግራችኋለን። ጋብሪኤል ጄሱስ በአርሰናል በቋሚነት መሰለፍን ብቻ ሳይሆን በክረምቱ የሚደረገው የዓለም ዋንጫ ላይ መሰለፍንም እያለመ ነው። ለ10 ወራት ከሜዳ የራቀው ጎል አነፍናፊ መጣሁ ያለ ነው። አርሴን ቬንገር የዘንድሮን አርሰናል አይቻለሁ አሉ። በውድድር ዓመቱ መጨረሻ ላይ ክለቡ ምን ሊያሳካ እንደሚችል ፕሮፌሰሩ ይናገራሉ። በማንቸስተር ዩናይትድ ከሁሉም የመሃል ተከላካዮች ልቆ በቋሚነት እየተሰለፈ የሚገኘው ማቲያስ ዴሊት ከዚህ በላይ ጠብቁኝ እያለ ነው። ሁሉንም በሀፍታይም ስፖርት ታገኛላችሁ። ስዩም ፍቃዱ መልካም ጊዜ እንመኛለሁ። መገፋት የማታ ማታ ያደርሳል ከደና ቦታ እንዳለችው ዘፋኟ ማርከስ ራሽፎርድ አሁን ህልሙን እየኖረ ይመስላል። ባለፈው የውድድር ዘመን በዩናይትድ ሜጃን ፈልግ ተብሎ ባደገበት ቤት ሲገፋ የሱ የመጨረሻ መዳረሻ ምርጫ የነበረው ባርሴሎና ነበር። አልተሳካም። ግን በአስቶን ቪላ ምርጥ የሚባል ጊዜን አሳለፈ። በዘንድሮው የውድድር ዓመትም እሱን ጨምሮ 4 ተጫዋቾች ብቻቸውን በካሪንግተን ልምምድ ማዕከል እንዲሰለጥኑ ተወሰነባቸው። ይህ ሁሉ አልፎ ራሽፎርድ ደሞዙን ቀንሶ ወደ ባርሴሎና አመራ። በመጀመሪያ ሳምንት ብዙም ባይሳካለትም አሁን ግን የቡድኑ ቁልፍ ተጫዋች ሆኗል። በ9 የላሊጋ ጨዋታዎች 4 ለግብ የሚሆኑ ኳሶችን አቀብሎ 1 ጎል አስቆጥሯል። በቻምፒየንስ ሊጉ በ3 ጨዋታዎች 4 ግቦችንም አስቆጥሯል። የካታላን ጋዜጦች ደጋግመው የጻፉለት ነው። የባርሴሎና ኃላፊዎች 30 ሚሊዮን ዩሮ የሆነውን የመግዛት አማራጭ ወደ ተግባር ለመለወጥ እያሰቡበት ነው። የደሞዙን ጉዳይና ቆይታውን ከተስማሙ በቀጣይ ጥር የተጫዋቾች ዝውውር መስኮት ለመፈጸም ከአሰልጣኝ ሃንስ ፍሊክ አረንጓዴ መብራት ተሰጥቷቸዋል። ራሽፎርድም ለዚህ ዝግጁ መሆኑን የሚያሳብቅ አስተያየት ኦሎምፒያኮስ ላይ 2 ግብ ካስቆጠረ በኋላ ሰጥቷል። መዘንጋት የሌለበት በዩናይትድ 23 ዓመትን አሳልፌያለሁ። ቀላል ነገር አይደለም። አሁን ግን ለአዲስ ህይወት መዘጋጀት አለብኝ ነው ያለው። ኤል ክላሲኮንም እዚህ የተገኘሁት በእንዲህ ያለ ታላላቅ ውድድር ላይ ለመሳተፍ ነው። እናም በጉጉት እጠብቃለሁ ብሏል። ጋብሪኤል የሚለውን ስም ከሰሞኑ የምናነሳ ከሆነ ማጋሌሽ በቅድሚያ ሊታወሰን ይችላል። ዛሬ ግን ከ10 ወራት በኋላ ብቅ ብያለሁ ስላለው ጋብሪኤል ጄሱስ ነው የምናወራው። በኢንስታግራም ገጹ ላይ በልምምድ ሜዳ ላይ እያደረገ የነበረውን ምስልም አጋርቷል። በጥር 2025 ከማንቸስተር ዩናይትድ ጋር በተደረገው የኤፍኤ ካፕ ጨዋታ የኤሲኤል ጉዳት ግራ እግሩ ላይ አጋጥሞት ቀዶ ጥገና ተደርጎለት አሁን አገግሞ ወደ ልምምድ ተመልሷል። ይሁንና ከዋና ቡድኑ ጋር ልምምድ መስራት አልጀመረም። በሜዳና ከሜዳ ውጪ እየሰራ ነው። የሐኪሞች ቡድኑንም ትጋቱ አስገርሟቸዋል። ወደ ጨዋታ ተመልሶ ቡድኑን ለመርዳት ዝግጁ መሆኑን የገለጸው ጄሱስ በብሔራዊ ቡድኑ ለ3ኛ ጊዜ ስለመሳተፍ ህልሙ ተጠይቆ በዓለም ዋንጫው ላይ በደንብ ፈልጋለሁ። ይሁንና ግን ቀላል አይደለም። ፈታኝ ነገር ይጠብቀኛል። አዳዲስ ተጫዋቾች በስፍራው ላይ አሉ ብሏል። በአርሰናል በቂ የመጫወቻ ጊዜ ስለማግኘቱ አጠራጣሪ ነው። አርቴታ ቀዳሚ ምርጫቸው ጊዮኬሬሽ ይመስላል። በፍጥነት አገግሞ ወደ ጨዋታ ለመመለስ እየተሰናዳ የሚገኘው ካይ ሃቨርትዝም ሌላኛው ተመራጭ ነው። በዚህ ሁሉ ግን አርሰናል ከገና በኋላ የሰላ አማራጭ ፊት መስመር ላይ ይኖረዋል። ማቲያስ ዴሊት በአያክስ በቋሚነት መሰለፍ ከጀመረበት በ2018-19 የውድድር ዓመት ጀምሮ የዘንድሮ አቋሜ በምርጥ ብቃት ላይ ይገኛል ይላል። በአሞሪም ስር በራስ መተማመኔ ጨምሯል የሚለው ዴሊት አብረውት ከሚሰለፉ ተጣማሪዎቹ ጋር ምርጥ ውህደት ፈጥረናል እያለ ነው። በሱ አገላለጽ ምርጥ ኬሚስትሪ ያለን ብሏል። የተከላካይ ስፍራ ተጫዋቾች በአብዛኛው በ30ና 31 ዓመት ላይ ምርጥ ብቃት ላይ ይገኛሉ። እኔ 26ኛ ዓመቴ ላይ ሆኜ ጥሩ ነገር ይሰማኛል ነው ያለው። ለዩናይትድ በ8ቱ የፕሪሚየር ሊግ ጨዋታዎች ላይ በሁሉም ተሰልፏል። አርሴን ቬንገር ደጋግመው ዘንድሮ የአርሰናልን ቡድን መመልከታቸውን ተናግረው ስሜታቸው የሚነግራቸውን ተናገሩ። ያለምንም ማወላዳት አርሰናል ዋንጫ የሚያነሳ ቡድን ነው። ምርጥ የተሟላ ስብስብ አላቸው። ሊቨርፑል ከቸልሲ ጋር ያደረገውን ጨዋታ ተመልክቻለሁ። ሳቦዝላይን በቀኝ ተከላካይ፣ ግራቨንበርችን የመሃል ተከላካይ አድርገው ነው ሲጫወቱ ያየሁት። አርሰናል ግን በዚህ ደረጃ የሚገኝ ቡድን አይደለም ነው ያሉት። አርሰናል በተፈጥሯዊ ቦታቸው መጫወት የሚችሉ ተጫዋቾችን በአግባቡ ማሰባሰቡ ይታወቃል። የዛሬው ሃፍታይም ስፖርት ጥንቅራችን ይህንን ይመስል ነበር። መልካም ቀን።